በትንም ዋና ፖይንት እንደገና ሩማችን እንደታጣፍ የመጣህበትን ነገር ዋና ፖይንት አሳውቀን እኮ ዋና ፖይንት እሱ ሩም ብንመጣም እኔን ፈልጌ አንደኛ ነገር አንቺ ከሱ ጋር ምንም አይነት ምክንያት ልትሆኝ አትችይም። በቃ ከሱ ጋር ልትኖሪም አትችይም፣ ልትሆኝም አትችይም። ከሩም ያለፈ ነገር ከሱ ጋር አታደርጊም። በቃ አንድ ነገር ልንገር አይደል እኔ አሁን ኤፍሬም ተማኛለህ አንድ ደም ሳግፍት ነው ብሎ ተወረ እኔ እያወራሁ ነው አመሰግናለሁ። አትጠጋ በቃ አትጠጋ። ልጅቷ እየፈራች ነው። ወረሪውን ግባሙ እየፈራች ነው። ያሟል እንዴ ስራዋ ነው። ስለፍራት ነው ነው እንደዚህ የሚያደርጋት ማንም ሰው ጮባት ሰው አንተንም የሚያስደብር ሰው ጠፍቶ አይደለም። ይኸውልህ በመነጋገር ስለማም ያስደብረኛ ካን ወጥ ያስደብረኝ ማለት ነው። በጣም እየታገስኩ ነው ኤፍሬም። እየታገሰን ሰው ማወቅ መቻል አለበት። ቢያንስ አንዴ አዳም እየታገሰን ሰው ማወቅ መቻል አለበት። እንዴ ቆይ በግድ እንደዚህ ከኔ ጋር ወስደው ሄደህ ለሩታ ሄደህ አንድ ላይ ታገናኛቸው እንዴ? ካው ቢሆን እሱ አይመለከትም። ቅድሚያ እኮ ጭንቅላትን ማሳመን የሚባል ነገር አለ አይደል እንዴ? ያላመነበት ከሩታ ጋርም ሆነም አልሆነም ከአንቺ ጋር ግን መሆን አይችልም። አስረግጬ ነው የምነግርሽ። አንተ በሱ ህይወት ማለት ነው ምን አርገሽው? ወንድም ሆነ እኔ አላውቅም። እኔ ያየህብኝ ነገር አለ ምን አርገሽው? እንደዚህ ከኔ ጋር ሆነ ከሌላ ወንድ አይታታ እሱ በቅርቡ የሚወጣ ይላል። እንዴት ምን ነው የሚወጣው? ሁሉም ነገር እውነታው ደግሞ በዚህ መጣ ይሄው ነው እውነታውን በቅርቡ ይወጣ ይላል። እስከዛሬ ደበቀችክ ነገር በቅርቡ ይወጣል። ኤፍሬም እኔ እና እሷን ለማጣላት እንደዚህ አይነት ምክንያት አይሰራም። ምንም ያጣላክ ከፈልኩት ነገር የለም። ምንም ሄርሜላ እስከዛሬ ያደረገችው ነገር እውነታው በቅርቡ ይወጣል። የዛኔ አንተም ትጸጸታለህ፣ እሷም የዛኔ ቂጥ ያለሽ ሁሉም ያደረግሽው ነገር ይወጣል። አሁን ለቀኛ አውራኝ አብርሃም ለቀኛ አውራኝ ተጋጥሞ በቃ እንዴ እኔ ልጸጸት በቃ ምንም ነገር ሄርሜላ እኔ ለመጉዳት ካሰበች ከጉዳት አያገባም። ለእኔ አስበህ ነው አይደለ እንዴ? ይሄ ቁደና ያስባ አይመስልም። ለራሱ አስበው ነው የሚመስለው። እሺ እንኳን በቃ አብርሃም ቢለቃት ነው ያገኘታል ነው የሚመስለው። ይሄ በቃ እሺ እንኳን አገኘኋት ነው እንጂ አንዴ እየተነጋገርን ነው ማለት እንዴ? ኤፍሬም አንተ እኮ እውነት ያለ ሰው ብትሆን ትነጋገር ነበረ። ገባ እና ውጭ እና ግብ እያልክ አይደለም ነገር እስከዛሬ እኮ ተነጋገርን። ሊገባሽ አልቻለም። እንዲህ በዚህ ነገር እየተነጋገርን ነው እናንተ ልንግባባ የምንችለው። ከዚህ በፊት እኮ ብዙ ነገር ረጋ ብለን አውረን አይደል? ስንት ዓመት ነው ልጅነት አለብህ ነገር ወይ ግድ ይላል ዳሽ ራሱ ማያደርገው ነገር ነው የሚያደርገው። እንጭጭነት አለቀቀውም እንዴ አንተ እንጭጭነት አለቀቀም እንዴ? እንጭጭ መሆንኩኝ ሽማግሌ መሆንኩኝ አይመለከታችሁም ማለት ነው። ስለዚህ አንዴ ከእሷ ጋር ነው ነገሬ፣ ከአንተ ጋር ምንም ማውራው ነገር የለም። አንዴ ወተሽ እናውራ። ኤፍሬም ማሳይሽም ነገር አለ። ማላነሳልህ ይቅርታ እንኳን ከጠየቅን በኋላ ተገቢ ነው ብዬ ስላላሰብኩ ማሳይሽ ነገር አለ። የምንገናኝልኝ ምንም ጉዳይ የለም ኤፍሬም። አንተ ጓገባ ማምራም ከእሷ ጋር እኮ ነው መጨረሰው እንዴ? አንዴ ላሳያት ነገር አለ። ላሳያ ፈካ አንድ ነገር ልንገርህ ኤፍሬም፣ በእሷ ጉዳይ ከዚህ በኋላ ማንም አያገባው። ምን ነው የሚያገባኝ? እሷን ማግኘት የሚፈልግ ሰው ቀድሞ እኔን ነው የሚያገኘው። ከዚህ በኋላ ሰማኛለህ? እኔ እሷ በፈለግ አገኛታለሁ። አንተም ልትሆን ማግኘት ከፈለግኩኝ ደግሞ አሁንም ነገር ያለው እኔ የምልህ ኤፍሬም ወንድም ትልቅ ሰው ማለት እንዴ? አዳምጠኝ እስኪ። አንተም ብትሆን ያልሰማ ማንም ቢሆን ያላዳመጥም በእሷ ጉዳይ ገባ። ነገም ከነገ ወዲያ የፈለግከው ነገር ብታመጣ እኔን ከአንተ ጋር ነው የምጣላው እንጂ አንተ ምን የምታመጣብን ነገር አይኖርም። እንዴ ምን አይነት ድፍረት ነው ይሄ? እንዴ ልጅነትን አልጨረስክም እንዴ? እኔ ላይፌን ቋጥቼ ከሩታ ጋር ያለኝን ነገር ፈትቼ ፍቺ ፈጽሜ የራሴን አዲስ ላይፍ የጀመርኩ ሰው ነኝ አይደለ እንዴ? ይታያል። ቀለበት አድርጌላታለሁ እኮ። የቀለበት ትርጉም ይገባ ኖሮማ እንደዚህ አታደርግም ነበር። የቀለበት ትርጉም አልገባህም ሲጀመር። አንተ ዝም ብለህ ነው ቀለበት የምታደርገው። መንበርከክ ለአንተ ዝም ብሎ ነው፣ ስፖርት ነው መሰለኝ ለአንተ መንበርከክ። ስለዚህ ብዙ ያልገባህ ነገር አለ። የሚጠጠርበትን ቃል ነው እየተናገርክ ያለው። ነገ ላይ የሚጠጠርበትን ቃል ነው እየተናገርክ ያለው ከኔ ጋር። ስለ ቀለበት አታውራ። ታላቅ ብንከባበር ይሻላል እንዴ? ንግግሩ ራሱ ራሱ አንቺ ታገባው እንዴ? አሞን እንዴ አብርሃም እያስደፈርከኝና እያሰደብከኝ ያለው አንተ ሊሰራኝም ምንም ነገር ክብሬም እንዲወርድ አይፈልግም። አንተ መጥፎ ሰው ከመጠበቅና ነው። አንተ አሁን ምን ታወራለህ? አንተ ስለ ክብርስ ምን አውቀህ ነው? እሱ ምን ይሆናል? ምን አውቀህ ነው ስለ ክብርስ? ታላቅ ወንድምህ እንዴት እንዳወራ ነው አይታል። ቢያንስ በንግግር መፍታት የሚባልን ነገር ማወቅ አለብህ። ገባ? ለምን ነው አትውጭ ወጥሳውራችን በጣም ጥሩ ነገር አዘጋጅላታለሁ። ታየዋለች። በጣም ጥሩ ነገር ትወጂዋለሽ። እግዚአብሔርን ላስቀይም ነው ትወጂዋለሽ። ውጭ ላይ ያለው ነገር ትወጂዋለሽ። ልመታ ነው እያልኩ ነው እየነገርኩኝ ነው። ምት እኮ ኖርማል ነው፣ ቀላል ነገር ነው። ከቤተሰብ አታበጣብጠኝ፣ ከነጋሼ ከእናቴ ጋር አታበጣብጠኝ። ገባሽ? እኔ በጣም እየታገስኩ ነው ያሉት። በዚህ ልክ ማንም የታገሰክ የለም። ስነ ስርዓት ይኖርህ እያልኩ ነው። ያሞን እንዴ ገነኛ ያለህም እንዴ አንተ እንዴ ነው ተከታተለ ለምን ቦታ ሰላማችን ምትረታም ቆይ እንዴ ገና ሰላም ነው። እኔ ምን ሰላም ነው? ሰላም ነው
የሰውን ሰላም በጥብጣ የራስን ሰላም ማሳመር የለም። እስኪ አንድ ሰው መጥቶ ሄርሜላን አልወጣም አልወጣም እንደውም ፖሊስ መጥቶ እችን ሳታሳስራት አልወጣም ዛሬ እኔ በማሳስራት መንገድ አሳስራት ምን ብለህ እኔ ራስ ለአንተ ማብራራት አይጠበቅም እኮ ትወጣና እንዴት እንደማሳስራት አሳያለሁ። ኤፍሬም እኮ እንዴት ወጣ ግርግር እየፈጠርከ ነው ከእኔ ጋር የማይሆን ነገር ውስጥ ነው የምንገባው የማይሆን ጣም ውስጥ ነው የምንገባው። አንድ ለሩባት ወጪ ሌላ ችግር ውስጥ በማያገባ ነገር አትግባ። የራስን ህይወት መኖር ትችላለህ። ገባህ እንዴ? ለአንተ ሴት አልበረከት ካለ ግዴታ ላይ እንትን ማለት አለ። ለአንተ ያበረከታለህ ማበረከት እንደዚህ ነው። ለአንተ እሺ ውጣልኛው ልጅ ወልደህ ከሚስት ጋር ተጣልተህ ደግሞ ስለዚህ ታወራለህ እንዴ? እኮ አሁን እንዴ አልወጣም ማር ወንድ የሆነ ያስወጣኛል ከዚህ ቤት ዛሬ ይዛሀቡት ምን ልታረጋ እኮ ማሳየትን አሳያታለሁ። ምን ልታረጋ ዛሬ አሳያታለሁ። አንዴ አትወጣል አንዴ አሁን አንዴ ላናቆቅ አይና አናግሪኝ አናግሪኝ ለምን ፍቃደኛ ነው እኮ ከእኔ ጋር ማውራት ሆነ ጋንጃች ሰው ወጣው ምንም ናጭስ አይመለከትም እሱ ኤፍሬም የፈለጉትን ተጠቅሜ ነው ነገር አይመለከተኝም። አንቺን የሚል ያለብሽ ቅርታ ጠየቀኝ። ይሄ ሁሉ ዛሬ ላይ እነዚህ እሺ መፍትሄ እንደፈለጉ ልቀያየር የፈለጉትን ልወል መፍትሄ ነው። አንዴ ወጥተሽ ግን አውሪ ከፋኝ በእግዚአብሔር እያወራኋት እኮ ነው። ምን ላስወጣ እችላለሁ እያልኩ ነው። ስነ ስርዓት ይኑር። ተሸክሜ ትዋረዳለህ። የምሬን እውነት ትዋረድ። ምንድን ነው የምዋረድ? ውስጥ የምዋረድበት ምክንያት ንገረኝ። አንተ ራስህ አልተዋረድክም። አንተ ራስህ አልተዋረድክም ማለት ነው። ባይሆን ነገር ውስጥ አትክተተኝ። ሙጣ እያልኩ ነው። ፈልጊያለሁ። ፍላጎትህ ከእኔ ጋር ነው። ግራ ገባኝ። ለምን ገፋኝ? እሱ አይመለከትም። አንድ ወጥተሽ አውሪ። እሺ ነይ ወጥተሽ አውሪኝ። አንተ እንዳወራ እያደረግኝ እኮ አይደለም እንዴ? ላውራት አንተ ነው ሺህ እዛ ልጅ እያለ የአንተ ልጅ እያሰደገች አንተ ነህ ሺህም ነበር እንኳን ጨረስክ። አንዴ ላውራት አብርሃም፣ አንዴ ላውራት። እግዚአብሔር ለምን የምትከለክለኝ እንዴ? እና አንዴ እንውጣና እየሰማሽኝ ነው። ዛሬም ደጋግሜም ከአብርሃም ጋር ማየት አልፈልግም አንቺን። ስለዚህ አሁን የምወስድሽ ቦታ አለ፣ ማሳይሽ ነገር አለ። አብርሃም አለቃትም ከኔ ጋር መውጣት አለባት እኮ። ችግር እየፈጠርክ ያለው እኮ አንተ ነህ አብርሃም እኮ። አንዴ ማሳያት ነገር አለ። ከኔ ጋር ትሄድ እኮ ማሳያት ነገር አንተ ቤት አይጠበቅብህም። የሚፈልገውን ነገር በጉልበቱ ማይተማመኑ እሱ ነው እየገፋ ሩታ ሚያት አንተ እዛ ልጅህን የወለድከውን ልጅ ያልኩህ በቃ አንቺ ማሳይሽ ነገር ክፉ ነሽ። እንደዚህ እንግዲህ ክፉ ነሽ። በቃ አለቅ ነው ብቻ እንዴ ሌላ ችግር አትፍጠሪ። እኔና አንቺ ደጋግሜ እየነገርኩሽ ነው። ምንም ቤተሰባዊነት አያገናኘንም። አለቀ። ለአንተ አይመለከትም፣ አያገባም። ለአንተ ማሳያት ነገር አያገባም። በመነጋገር እኮ በመጀመሪያ እዚህ ጋር ቆመ